ደም ነው? የምን ደም ነው? እዩማ ገና ልክ ፌስቡክ ስከፍት ምን እንዳገኘው ፈጣሪ ሆይ ድረስ። ምንድን ነው ይሄ? ሆቴሉ የማህሌት ነው? ፈጣሪ ሆይ ድረስ። ኧረ ዛሬ ምን ጉድ ነው? ኧረ ዛሬ ምን ጉድ ነው? እናታችሁ አመለጥ አይደል? አልተያዘማ። ልቤን አመመኝ። ፍን ሲያደርገኝ ይሰማኛል። ልክ ደሙን እንዳየው አውሰላ ሆቴል ወስዶ ነው የገደላት። ደፍሮ ጭካኔ። አንድ ፍሬ ልጅ እስከ መግደል ምን አደረሰው? በእናታችሁ አንድ ባህር ዳር ናት አይደል? ኢክራም የመተሐራ ማህሌት ደግሞ የባህር ዳር። ወሎ አማራ ጥርስሽ ይርገፍ ይሳቅሽበት። ኢንሻአላህ ስለ ሞተ ሰው እየተወራ እንዴት ነው የምትስቂው? ወይስ የሚያለቅሰውን ስቲከር አደርጋለሁ ብለሽ ነው የሚስቅ ያደረግሽው? የሚስቀውና የሚያለቅሰውን አትለይም። በሰው ሞት እየተሳለቅሽ ከሆነ ጥርስሽ ይርገፍ ኢንሻአላህ ያልስቅ ለሰው ደግሞ ባህር ዳር ግን ማህሌት ምታንስ ይመስላል በእድሜ። ኢክራም 23 ዓመቷ ነው አይደል? ማህሌት ፊቷን ሳየው ላይክ 19 20 ዓመት ወጣት ትመስላለች። ለምንድን እንዲህ ወንጀል የበዛው ኢትዮጵያ ውስጥ? ለምንድን በየቀኑ በየቦታው ሰው የሚሞተው? 17 ናት ማህሌት። 17 አውቃችሁ ነው? 17 years old። የ17 ዓመት ልጅ ነው ይሄ። 10 አለቃ ነው ሻለቃ ያላችሁት ወስዶ ሆቴል ደፍሮ የገደላት በጥይት። ወይኔ ቤተሰቦቿ እንዴት ይሆን ይሆን? አሳድገው ልክ ፍሬዋን ሊያዩ ሲሉ ሳታገባ ሳትወልድ ይህኔ በ17 ዓመቷ ትምህርትም አትጨርስም። ተምር ደግሞ so beautiful. He kidnapped her at her work place. She's working. She's 17 and working. ከምኔው ትምህርት ጨርሳ? ለነገሩ እኛ የድሃ ልጆች እኮ በጊዜ ነው ትምህርቱን ትተን ወደ ስራ አለም ምንገባው። ሆቴሉም ኃላፊነት ሺዝ ዌይትረስ። ኦኬ አስተናጋጅ ናት። ኦኬ ሆቴሉ መጠየቅ የለበትም። ሆቴሉ ጥይት ሲተኮስ አልሰሙም ወይስ ተባባሪ ናቸው? ሩማቸው ሰው ሲገደል። ኧረ ማህሌት የሰፈሬ ልጅ ናት። 17 ናት። እሺ ኢንፎርሜሽን ካለሽ ነው ግቢና እስኪ ያስረጅን። አጃቢ ያለው ፕሊዝ ነው ካሜራ እንደ ሆቴል። በሆቴሉ ካሜራ መሰለኝ ገዳይነቱ የታወቀው። እሱ እኮ ታውቋል እኮ ግን ጠፋ። እየተፈለገ ነው እኮ አሁን እኮ እኛ እንዲገኝ ሁላችንም ሶሻል ሚዲያ ላይ ያለን ሰዎች ፎቶ ለጥፈን ቪዲዮ በመስራት ያየው ሰው ካየበት ቦታ ላይ እንዲጠቁም ለፖሊስ ሲያዩት፣ ያው ታጣቂ ስለሆነ ሊፈሩ ይችላሉ። ቀስ ብለው ለፖሊስ እንዲነግሩ they took her by 5 policemen። የ17 ዓመት ልጅ 5 ፖሊሶች እናተናግራለች። ማህሌት ማሩ ትባላለች። ከሚያዝያ 6 2018 ድረስ በመኳንንት ስለሺ ሆቴል ባህር ዳር ውስጥ ተቀጥራ ትሰራ ነበር። እዚህ ጋር የምትመለከቱት ሰው ደግሞ ሻለቃ ያምራል አለበል ይባላል። ሚያዝያ 6
8 ማታ 2 ሰዓት ላይ ሻለቃ ያምራልና 5 ታጣቂ ጓደኞቹ ማህሌት ማሩን ከምትሰራበት ቦታ እየጮኸች አልፈልግም እያለች ድረሱልኝ እያለች ይወስዷታል። ንጋታው 8 ሰዓት ሻለቃ ያምራል ለመኳን አልፈልግም እያለች እየጮኸች የሚወስድ እንዴ? ለምንድን ነው የምትወስዷት? አይሉ ሰው የለም እንዴ? በሀገሩ በሆቴሉ ሰው የለም? በምትሰራበት ቦታ ወይ ሰው እያየ ዝም ይላል? ሴት ስትጠቃ ዚአር ፖሊስ ኢቨን ኢፍ ዚአር ፖሊስ ዚአር ቴኪንግ ሄር ወንጀለኛ ናት ምን አርጋ ነው ብሎ ሰው አይጠይቅም? ስለሺ ሆቴል ደውሎ ብሉ ናይል እንደምትገኝ ማህሌት እና ራሷን እንዳጠፋች ይነግራቸዋል። እነሱም ተደናግጠው ወደ ፖሊስ ይደውላሉ። ፖሊስ ወደ ሆቴሉ ወደ ብሉ ናይል ሆቴል ይሄዳል። ሬሳዋ ይገኛል ማለት ነው። ብሉ ናይል ሆቴል ሩም ውስጥ ራሷን አጠፋች። አስቡት፣ እንደ ማታ ጎትተው ሲያወጧት ታይቶ እንደ ነጋታው ሌላ ሆቴል ላይ ራሷን አጥፍታ ተገኘች። በድፍረት ምራ እንደሚያሳየው ከሆነ ጭንቅላቷ በጥይት ተመቷል፣ አንጎሏ ፈሷል፣ ተደፍራለች። ያስገድዶ መድፈር ጥቃት ደርሶባታል። ማህሌት ተደፍራ ከተገደለች ዛሬ 3ኛ ቀኗ ነው። ይህ ሰውዬ ሻለቃ ያምራል እስካሁን አልተያዘም፣ አልታሰረም። እንደውም ከባህር ዳር ወደ አዲስ አበባ ሊላክ እንደሆነ ጭምጭምታ አለ። ብሉ ናይል ሆቴል አልተዘጋም ለምርመራ። በአጠቃላይ ከህግ ጋር በተያያዘ ምንም የተጀመረ የተወሰደ እርምጃ የለም። ቤተሰቦቿ ከባህር ዳር ውጭ ነው የሚገኙት፣ ገጠር ውስጥ ነው ያሉት። ተደናግጠዋል። አይዶን ነው ምን ልጠይቃችሁ እንደመጣ ለምን ቪዲዮ መስራት እንደማላቆም ራሱ አላውቅም። ለመናገር ባህር ዳር ውስጥ ያላችሁ የክልል መንግስታት የክልል መንግስት ነው የሚባለው ምንድን ነው? አሁን ኖርማሊ እንደዚህ አይነት ነገር ሀፕን ሲያደርግ እንደዚህ ነው ኦፕሬት የሚደረገው? እንደዚህ ነው ወንጀል ኢንቨስቲጌት የሚደረገው? የሚያሳዝነው ደግሞ በጣም ህጻናት 17 ዓመት እና እንዴት ነው የሚኖረው ታዲያ? ሆቴሉም አልተዘጋም ለምርመራ። ፖሊሱም ምንድነው ስሙ ምንድነው ፖዚሽኑ? ቆይ ልድገመው አንዴ። እዚህ ፎቶ ላይ የምትመለከቷት ህጻን ልጅ ማህሌት ማሩ ትባላለች። ከሚያዝያ 6 2018 ውስጥ ተቀጥራ ትሰራ ነበር። እዚህ ጋር የምትመለከቱት ሰው ደግሞ ሻለቃ ያምራል አለ። ሻለቃነቱን ተጠቅሞ ስልጣኑን ተጠቅሞ በአደባባይ የ17 ዓመት ልጅ ከምትሰራበት ቦታ ላይ እየጎተተ ወስዶ ሆቴል ደፍሮ በጥይት ተኩሶ ገደላት። ማን አለብኝነት? ማን ምን ያመጣል? ያሳፍራል በጣም። ምን ለውጥ እንደማይመ ልጅቷ ከምሽቱ ወደ 2 ሰዓት ከምናምን አካባቢ ከቤቷ ትወጣና ጓደኛዋ ልሸኝ ትሄዳለች ማለት ነው። ጓደኛዋን ሸኝታ ስትመለስ ወደ 3 ሰዓት ከምናምን ወንድሟ 4 ሰዓት ጨዋታ ማንቸስተር ጨዋታ ስለነበረ ቅዳሜ ቀን ጨዋታ ለማየት ሲሄድ ወደ ሰፈር ተጠመዛ ስትገባ አይቷታል ወንድሟ ማለት ነው። ከዛ ልጅቷ ወደ ቤት ወደ ሰፈሯ ስትሄድ እንግዲህ ያው ከሰማሁት መረጃ ነው የምነግርሽ። ጓደኛዋ ትደውልና ወደ ቤት ደርሰሻል ወይ የሚል ስልክ ስትደውልላት ልጅቷ ታነሳና ስልኩን ምን ሆነክ ነው ተወኝ እንጂ ምናምን ስትለው የሚላት የሆነ የተናገራትን ነገሮች ያወራታል። ልጁ አመረርክ እንዴ ምናምን ስትለው ምንድን ነው ማን ነው ትላታለች። ያቺኛዋ የተሸኘችዋ ልጅ ማለት ነው። በዛን ሰዓት ያቺ ልጅ ማን ነው ስትላት አዝግ ነው አለች። እያዛገኝ ነው ብላ ይሄን መልስ እንደሰጠቻት ስልኩ ይቋረጣል። ሰማሽ ነው? አይሰማል ድምጼ? እየሰማሁሽ ነው። በዛ መሀል ስልኩ ይቋረጣል። ልጅቷ ያው ቤተሰብ ቆይ ይቅርታ እንዴ ሀቡዬ ሼር ተደርጎልኝ የመጣሁት በሰላም ነው ውዴ? ሰላም በይና ስራሽን ስሪ። ዝም ብለው ወሬ ነው፣ ምንም ወሬ ነው። ይሄንን ብላ ልጅቷ እንደተናገረች ስልኩ ይቋረጣል። ከዛ በኋላ ልጅቷ ወደ ቤት አልተመለሰችም። ወንድሟም ወደ እግር ኳስ ጨዋታ ለማየት ሄዷል። ጠዋት ላይ ያው እናትየው ማታ ላይ ልጄ የት ሄዳ ነው ብለው ሲፈልጉ
እናትየው አላገኘዋትም። ግን ማታ ላይ ቀበሌ ሄደው አመልክተዋል የሚል ነው መረጃ የተነገረኝ። ቀበሌ ሄደው ልጅ አልመጣችም ማታ እንደወጣች ብለው አመልክተዋል። ጠዋት ላይ የሰፈሩ ወጣትና ያው ሰፈርተኛ የሆነ ልጅቷን ፍለጋ ሲዞር በሰቃ ዳር ላይ እኛ ሀገር በሰቃ የሚባል አለ። በሰቃ ዳር ላይ እጇ ታስሮ አንገቷ ታርዶ ራቁቷን አድርገው በቁምጣ ብቻ ዳር ላይ ጥለዋት ነው የተገኘችው። ስንት ዓመቷ ነው ኢክራም? እድሜዋ እና ይቅርታ እድሜዋ ወደ 23 ምናምን የምትሆነው እግር ኳስ ተጫዋች ልጅ ናት። በጣም ቀልደኛ ተጫዋች ልጅ ናት። ብዙ ጓደኞች አሏት እና ገዳይዋ ማን እንደሆነ አልታወቀም። ጓደኞቿ ተጠይቀዋል ይባላል። ነገር ግን ትክክለኛ መረጃ እሱን አላገኘሁም። እና አሁን እኛ አንቺ ጋር እንዲደርስ ደግሞ ትልቅ ሚዲያ ጋር እንዲደርስ የፈለግነው የዚች ልጅ ገዳይ በህዝቡም ሆነ በመንግስት አካል ተሯሩጦም ሆነ ምንም ብለው የገዳይዋ ለህግ እንዲቀርብልን እንዲያግዙን ነው እኛ ድምፅ እንድንመት የፈለግነው። እና ይሄን ነገር እንድታግዥን ነው ድምፅ እንድትሆኝልን እና ገዳይዋ ተይዞ ለህግ እንዲቀርብ ጓደኞቿም ሸኘቻትም የተባለችው ጓደኛ ያው ብዙ ነገሮች አሉ የሚወሩ በትክክለኛ እኔ የሰማሁትን ነው የተጻፈልኝን ነው የምነግርሽ። ሼር አደርግልሻለሁ ስወርድ ከላይቭ ላይ የተጻፈልኝን በጠቅላላ እና ለልጅቷ ቤተሰቦቿም ቢሆን የአእምሮ እረፍት እንዲያገኙ በህግ ቁጥጥር ስር እንዲሆንልን የመንግስት አካልም ሆነ የከተማው ነዋሪ የሚሆኑ ወጣቶችም የዚህን እንትን ተባብረው እንዲያጋልጡልን እንፈልጋለን። ይሄ ነገር ለመጀመሪያ ጊዜ ነው ሀገራችን ላይ በተለይ መተሐራ ላይ ተሰምቶም አያውቅም፣ ተደርጎም አያውቅም። ለመጀመሪያ ጊዜ ነው ሴት ልጅ በእንደዚህ አይነት ድርጊት ተደርጋ ተገላ ስናይ ስንሰማ እና ነገ ደግሞ ለሚቀጥለው ሌላም ቤት እንደዚህ አንኳኩቶ እንዳይገባ ከዚሁ እንዲገታልን እንፈልጋለን። ከዚሁ እንዲቀጣ ሁሉም ነገር መቀጣጫ ለህግ እንዲቀርብ ሁላችንም ለእሷ ቆመን ድምፅ ለመሆን እንፈልጋለን። ይህን እንድታግዙን እንድትተባበሩን ነው የምለው። ሁላችንም በመተሐራ ልጆች ስም እኔ እጠይቃለሁ። እሺ ድምፅ እንሆናለን። የኢክራምን ፎቶ አድርገን ቪዲዮ እንሰራለን። ድምፅ እንሆናለን። እሺ አብዬ ስልክሽን ባዮ ላይ ወስዳለሁ። ብሩክ ኒውስም ውሻ ፔጅም ለቀዋል እኮ ጀስት ፎቶ አለጥፈን ፍትህ ለኢክራም ማለት ነው ከኛ የሚጠበቀው። ህግ ሁላችንም ድምፅ ስንሆን ህግ ደግሞ አጣርቶ ጉዳዩን ባሏት ታወጣ ይሆናል። እውነቱ ጓደኞቿ ያው ተጠይቀዋል ይባላል። እሱን እርግጠኛም አይደለሁም። እሱን አረጋግጣለሁ። ይሄ የውሸት መረጃ ነው። የውሸት መረጃ ነው። በታጣቂ ወደ ናዝሬት ስትሄድ ከመተሐራ ወደ ናዝሬት ስትሄድ በታጣቂ ነው የተገደለችው ምናምን የሚሉት የውሸት መረጃ ነው። የውሸት መረጃ ያው ለቲክቶካቸው ወይ ለራሳቸው እንትን ብለው ያደረጉት መረጃ ነው እንጂ ይሄ ውሸት ነው፣ የተሳሳተ ነው። ብሩክ ኒውስም ብሏል የተሳሳተ መረጃ ነው በታጣቂ ተብሎ የተወራው እና ትክክለኛው ከጓደኛዋ ጋር ወጥታ ጓደኛዋን አምሽታ ጓደኛዋን ሸኝታ ስትመለስ ነው በዛው የቀረችው። ከዛ በነጋታው ተገላ መንገድ ላይ የተገኘችው ነው ያለ። እንደዛ ነው የተነገረው እና ውሸት ነው፣ የተሳሳተ መረጃ ነው። እነሱ በታጣቂ ተገደለች ምናምን የሚሉት ይሄ የራሳቸው ዝም ብለው የፈጠሩ ፈጠራ ነው እንጂ ጭራሽ አይገናኝም ከልጅቷ ጋራ። ያሳዝናል በጣም። እሺ እናቴ እናመሰግናለን ስለሰጠሽን መረጃ። እንትናም ማህሌትም የምትባል ልጅ ተገላለች። የእሷ እንኳን ተጠርጣሪ አለ። ተጠርጣሪውን ነው ፎቶ ለጥፈን ተጠርጣሪውን ፎቶ ለጥፈን ቪዲዮ መስራት ያለብን የህግ አካላትን ለማገዝ። መንገድ ላይም ምንም ሰውየው እንትን ነው ተብሏል። ምንድን ነው የተባለው ጋይስ? የእንትና ገዳይ ወታደር ነው የጠፋው ተጠርጣሪው እየተፈለገ ያለው
ምንድን ነው ሚሊሺያ? ፖሊስ ነው ወታደር ነው? ታጣቂ እኮ። ታጣቂ ማለት ምን ማለት ነው? ወታደር ማለት ታጣቂ። ወታደር ያልሆነ ይታጠቃል ነው። እነሱ ባለማዕረጎቹ እንደዚህ ሴት የሚደፍሩ የሚገሉ ከሆነ እንዴት ነው ታዲያ ሌላውን የሚከላከሉት? እንዴት ነው ምሳሌ መሆን የሚችሉት? ያሳዝናል። ዩቱብ ክፍት ነው። እሺ አስተማሪ ታሪክ ያለው እና ድሪንክ ኮፊ ብስኩትዬ ኮፊ አይፈቀድልኝም። አሁን የአይረን ማለት ባህር ዳሯ ማህሌት ለእነሱ ነው ድምፅ እየሆንን ያለ ነው። የ17 እና 23 ዓመት ወጣት ሴቶች ገና ያላገቡ ያልወለዱ ህይወታቸውን ያልኖሩ ተቀጠፉ። በሁለት አውሬዎች ተቀጠፉ። የኢክራም ማንነቱ አይታወቅም። ማህሌት ደግሞ ሻለቃ ነው። ሻለቃ ምሩ ነው ማሩ ነው የሚባለው። ፎቶ ለጥፌ ቪዲዮ ሰራለሁ። ፍትህ ብዬ ጎረቤት ነበርን የምሰራበት ቦታ። እውነትሽን ነው። እሺ ነሽ የማህሌት የልጅቷ የማህሌት እሺ የባህር ዳሯ የምሰራበት ቦታ ጎረቤት ነኝ እና ፀጉር ቤት ምናምን ነገር አለ ጎን ከእነሱ ከምሰራበት ጀርባ ማለት ነው። እና ያን ያህል እኔ አብረት ስለማሰራ ዲፕል ኢንፎርሜሽኑ የለኝም። ግን ልጅቷ በጣም ቆንጆዬ ነች። አሁን ለአንቺ እዛው ነሽ ባህር ዳር ነች። ታሪኩን ያን ያህል እንትን ብዬ አላውቅም ማለት አላውቀውም ማለት እችላለሁ እኮ። አንቺ የት ነሽ? ግን ልጅቷን በቅርበት አውቃታለሁ። አሰሪዋ ነብሰ ጡር ናት እና ማለት ነው ስንደውልላትኝና በእንትንም ስናወራት በቲክቶክ ሜሴጅ በውስጥ ስናወራት ሁኔታ እየሞላሁ ነው፣ በፍላጎቷን የሄደች ልጁ አልተያዘም ነው የምትለንን እና እኛ ልጅቷ ስለምናውቃትኝ በጣም አሳዝናና ውስጣችን በጣም እንትን ብሎ ነበርና እያለቀስን ነበረ። ተጠየቅ በሰዓቱ በእለቱ ማለት ነው በፍላጎት ነው ሄደች ነው የተባለ እንጂ ጎትተዋት በግድ ምናምን አይደለም። እንዴት ሰው ከፖሊስ ጋር እንትን ስትል ከሄደች በኋላ ያላግባብ እንትን ጓድ ማለት ነው እንትን ነው አድማ በታኝ ነበረ እና ከዛ ቤት የሚገባው ጠቅላላ ማለት ነው የገደላት የተባለው ሰውዬ ጋር እንዳለ ሙሉ እዛ መስሪያ ቤት የሚሰራው በሙሉ ነው እዛ ቤት የሚጠቀም፣ ሲቪል አይጠቀምም። የሚወጡ የሚገቡ እነሱ ናቸው። ልጅቷ ደግሞ ገና 1 ወሯ ነው ከመጣች ከሀገሯ ከመጣች ማለት ነው። ወደዚህ ስራ ቦታ ከመጣች ገና 1 ወሯ ነው ከሆነ ማለት ነው። እኛ ስንደርስና ስንሰማ ያለውን ኢንፎርሜሽን ስንጠይቅ በፍላጎት እንደሄደች ስራ ቦታው እንዳይዘጋበት ወይም ስሙ እንዳይጠፋ ምናምን ሲባል ነገሮችን ለመሸፋፈን ይሞክራል። ግን እቺ ባለቤት የተባለችው አሁን ነፍሰ ጡር ናት። ነገር ስራ ብላ ማሰብ ራሱ አልቻለችም። በሰዓቱ ሁኔታ ሞላች። ማን እንደገደላት ማን እንደወሰዳት ማን ጋር እንደሄደች ሁኔታ ሞላች። መጣች፣ ቁጭ አለች። በቃ ቤቷን ከፈተች። ኦልሬዲ በቃ ምንም ነገር አልተፈጠረም። እንደዛ ነው የሆነ። ኢቨን እንኳን ለልጅቷ እንኳን ቤቱ ተዘግቶ እንኳን ለቅሶ ምናምን ነገር እንኳን አልተደረገላትም። እኛንን ስንንጫጫ ስናለቅስ አሳዝናን። ሁኔታዋን በቅርብ ርቀት ስለምናውቃት ምናምን እሷ ልጅ ነች ብታያት፣ ደስ ስትል ብታያት፣ ስትሮጥ ምናምን ገና ለጋ ልጅ ነች ብታያትኝ። ሰውየውን አይተሽ እሷን ስታያት የልጅ ልጁ እንጂ ልጁ ራሱ የምትሆንበት እድሜ ላይ አይደለም ያለች ልጅቷ። እንዴት እንደታዘዘለት ሰው ራሱ ይገባኝ። ጀግኒት ስሚኝማ ማሪ እና ሰውየው የለም እዚህ የለም ነው የተባለ። ሰውየው በነገርሽ ላይ ሀውዬ ለሁለተኛ ጊዜ ነው እንደዚህ ሲሆንበት ታውቂያለሻል? አላውቅም፣ እኔ ምንም አላውቅም። ከዚህ በፊትም የሆነች ልጅ እንደዚህ ደብድቧትኝ ሙታበታለች ተብሏል። ግን እዛው ነው ተፋፍኖ የተቀመጠ ፍንፍን ተደርጎ እየተቀመጠ። ሰውየው ለሁለተኛ ጊዜ ነው ይህን ነገር የሚያደርግ። ኔትወርኳ እኮ ነው። ልጠይቃት ጥያቄ አልተመቸኝም። ቃል ሰታ ይሰማኛል። እሺ ምን ብላ ነው ቃል የሰጠችው? ከማን ጋር ነው የወጣችው? ነው በፈቃዷ ከሱ ጋር ነው የሄደችው? ነው
ብላ ቃል የሰጠችው እነሱ። አዎ ሴትዮዋ አዎ በፍቃዷ የ17 ዓመት ልጅ ሴተኛ አዳሪ አይደለች። መስተንግዶ ነው የምትሰራው። በፍቃዷ ምን ብላ ነው ከሱ ጋር የምትሄደው ሆቴል? ሁኔታ ስትሞላ እንደዛ ሁና ነው የሞላች። በፍቃዷ ነው የተባለ። ግን 5 ሰዎች ሆኖ ነው ይዘዋት የሄዱ ልጅቷን። ጓደኛዋ ስትነግረና ማለት ነው አብራት የምትሰራው ጓደኛዋ። ግን ማንም አሁን ይፈራል። ሀቡዬ አማራ ክልል በጣም ከባድ ሆኗል አሁን ያለው ነገር። ይፈራል ሰው። አሁን ግልጽ ሆኖ ለማውራት ማንን ተማምኖ ማንን ያወራል? ሚዲያ ላይ እኛ እኮ ማለት ነው ስናወራ እኮ ያው አንድም ሀቅም ስላለ፣ ሁለትም ደግሞ በቃ አንድ ሞት ነው 2 በህይወት መኖር ነው የሚለውን ይዘን ነው እኛ የምንኖር። አንዳንድ ሰው ደግሞ ምንም ነገር ተስፋ የሌለው ሰው፣ የሚተማመንበት ሰው የሌለው ደግሞ ውስጡ ይኖራል። ሰዎች ልጅቷ አብራት የምትሰራው ልጅ ስትናገር 5 ሆነው ነው መጥተው የወሰዷት። ሲወስዷት ማታ ሌሊት ነው መጥተው የወሰዷት፣ ሲወስዷት ራሱ ማለት ነው። ሴትዮዋ ግን ሄዳ ሁኔታ ስትሞላ፣ ምክንያቱም የባለቤቷ ጓደኞች ናቸው እዛ የሚጠቀሙ የባለቤቷ ጓደኞች ናቸው። ባለቤቷ አንዱ ራሱ የዛ ስራ አካል ነው እና ከበር ማድረግ ይፈልጋሉ። ቤታቸው እንዲዘጋ አይፈልግም። ስማቸው እንዲጠፋ አይፈልጉም። ያን ለማድረግ ብላ ሄዳ ሁኔታ ስትሞላ በፍላጎቷ ነው የሄደች። ከልጁ ጋር ብዙ ጊዜ ታወራለች፣ ትቀመጣለች፣ ትቀላልዳለች፣ ትደባደባለች የሚል ሁኔታ ነው ሞልታ የመጣች። እሺ በፍቃዷን ብትሄድ አልፈራችም። እንኳን እርጉዙና እንኳን አልፈራችም። ገባኝ። በፍቃዷ ራሱ ብትሄድ መገደል አለባት ወይ? ተገላ እኮ ነው ሆቴል ውስጥ የተገኘችው አይደል? እውነት ነው። አዎ መቷታል፣ ሁሉ ጭንቅላቷ መቷታል ሁሉ። ታዲያ አልፈልግም ስትል ይሆናል። ሊደፍራት ሲሞክርም ቢስትለው ይሆናል። ቧጭረዋለች፣ ሁሉ ቧጭረዋለች። አብሮት የነበረው የስራ ባልደረባ ይዟት ሲሄድ የነበረው የስራ ባልደረባ ሲጠየቅ ቧጭረዋለች፣ ልጅቱ ቧጭረዋለች ሁሉ። ልጅቷን ለማስገደዱ የማትፈልገው ቦታ ላይ እንዲያደርግ ለማስገደዱ ሁሉ ማለት ነው ቧጭረዋለች። በቃ የማይሆን ቦታ ቧጭረዋለች ልጅቷ እና በዛ ሰዓት ነው የመታት። ራሷን ለማዳን ስትሞክር ለመከላከል። አዎ አዎ የ17 ጥያቄ የላቸውማ እንደዚህ አይነት አሁን ጥያቄ የላቸውም። ፈላጊ ብሎ ነው የሚያስብ። ከባድ ነው የሚደርስባት ነገር ከባድ ነው። በቃ ማሪ ኮመንታተሮች ታይ እሷም ላይ ችግር እንዳይደርስ እያሉ ነው። እዛው ስለምትኖሪ ባህር ዳር ችግር እንዳይደርስብሽ በቃ ውጪማ። እሺ ነውች። እሺ አይዞሽ፣ ፈጣሪ ይጠብቃችሁ። አሜን የኔ እናት አሜን። እሺ እንደማይመጣ እያወቅን ፎቶ እየለጠፍን ፍትህ እያለን ቪዲዮ እንሰራለን። በቃ በህይወት እስካለን ፎቶ እየለጠፍን ሰው ይሞታል፣ እኛ ፎቶ እየለጠፍን ፍትህ እንላለን። ይቀጥላል ህይወት። ከዛ ለዛኛው ፍትህ ለጠየቅንለት ሰው ፍትህ ሳይገኝ ሌላ ሰው ይሞታል። ከዛ ለሌላ ሰው ፍትህ እንጠይቃለን፣ ያም ሰው ፍትህ ሳያገኝ ሌላ ይሞታል። በቃ እንዲህ እያለ ህይወታችን ይቀጥላል። ለውጥ እንደማይመጣ እያወቅን ምንም እንደማናመጣ እያወቅን ግን ፎቶ እየለጠፍን ፍትህ እንላለን። እንቀጥላለን በህይወት እስካለን። ሌላ ምንም አዲስ ነገር የለም። እኛ ስንሞት ደግሞ የኛ ተከታዮች ደግሞ እየመጡ ፍትህ እያሉ ፎቶ እየለጠፉ ቪዲዮ ይሰራሉ። እንደዚህ ያለ ህይወታችን ይቀጥላል። ሌላ ምንም አናመጣም። ምንም ነው ማናመጣው። ግን ፍትህ ቢገኝም ባይገኝም ለውጥ ቢመጣም ባይመጣም ለማንኛውም ዝም ከማለት መጮህ ይሻላል እና እንጮህ። ቤተር ዛምቢንግ ኳይት ኤግዛክትሊ። ዝም ከማለት አትሊስት ለውጥ ቢመጣም ባይመጣም ድምፅ እንሁን። ፍትህ ቢኖርም ባይኖርም ፍትህም ብለን እንጮህ። ኔቨር ጊቭ አፕ ሀቡ እናት። አንዳንዴ ኢትዮጵያ ውስጥ መኖር ወንጀል በዛ። 2 አበቦች ተቀጠፉ፣ ኢክራምና ማህሌት። ይብላኝ ለቤተሰቦቻቸው። እኛስ ባዳንን ትንሽ ጮኸን እንረሳቸዋለን። ይብላኝ ለወለዱት ለቤተሰቦቻቸው፣ ለእህት ለወንድሞቻቸው የዘላለም ቁስል እንጂ እኛ ባዳንን 1-2 ቀን ፎቶ ለጥፈን ቪዲዮ ሰርተን እንረሳቸዋለን።
በሰላም ያልፋል። አቤት ሰላም ነው አቦ። አይገርምም? እርጉዝ ሆና ነገ ለሚወለደው ልጁ አትፈራም? የሆቴሏ ባለቤት ሂዳ ቃሏን ስትሰጥ ትላፋ ነበር ከሱ ጋር ትፈልገው እንትን አብረው ነበር። እሺ ትላፋ፣ እውነት ቢሆን እንኳን አያምጣውና ትላፋ፣ ትፈልገው የመግደል መብት አለው? ሆቴል ወስዶ እድሜዋ ያልደረሰ ለአቅመ ሔዋን ላልደረሰች የ17 ዓመት ሴት የመድፈር መብት አለው? ሆቴል የመውሰድ መብት አለው? በፍቃዷ ቢሆን ራሱ በህግ ይጠየቃል አይደለም? ያለ ፍቃዷ አስገድዶ ጎትቶ ወስዶ አይደለም? በፍቃዷ ራሱ ቢሆን 17 ዓመቷ ነው። 18 ዓመት ያልሞላትን ሴት ገላ መንካት በህግ ያስጠይቃል። ሆቴሉ አልተዘጋም። ወንጀል የተፈጸመበት ሆቴል ሴት ልጅ 17 ዓመት ልጅ ተደፍራ በጥይት ተመታ የተገደለችበት ሆቴል ስራውን ስቲል እየሰራ ነው። እዛ ሆቴል ግን የሚጠቀሙ ከስተመሮች ምን ይሰማቸዋል? ግን ገብተው ከስተመር ይጠቀማሉ። ሀቡ ፖለቲካ ነው፣ መንግስት ይፈልገዋል። ይህ ቲጂ ደግሞ የሰው ነፍስ ፖለቲካ። ስለዚህ መንግስት ስለሚፈልገው ድምፅ አንሁን፣ ዝም እንበል ለዚች ነፍስ፣ ለጠፋችሁ ነፍስ። ምንድነው መንግስት ይፈልገዋል ማለት? ሁሉም ነገር ከፖለቲካ ጋር ማያያዝ ያሳዝናል። ቤቲ ባለ ታሪክ ናት። ታሪክ ላጋራችሁ ብላን የገባችው አንዴ